ሰላም ተወዳጆች እንዴት ናችሁ? ቤተሰቦቻችን እነሆ ተገኘ። ማንቹሪያውያን ዩናይትድ ሳይጠበቅ ሄርዊጎ እያስባለን ነው እና ትላንት ደግሞ ማንን ሄርዊጎ አስባሉ ብላችሁ እንደደነገጣችሁ እርግጠኛ ነኝ። የአንድ ግብ ጠባቂ ዝውውር ይፋ አድርገዋል። ይሄ ግብ ጠባቂ ሴላሚንስ ተጠባባቂ ሆኖ መጥቷል እና ብዙ ሰው ሄርዊጎ እንዲባል የሚፈልገው የሚጠብቀው ዝውውር እያለ ነው። በድንገት ዩናይትዶች እስቲ መቆያ እንደው እችን ነገር ያዟት ብለው ይመስላል እና ትላንት ሄርዊጎ ብለውታል። ከዚህ በኋላ የምንጠብቃቸውን ዝውውሮችም ያደርጋሉ ተብሎ ይጠበቃል። አንድሬ ሳንቶስ በማንቸስተር ዩናይትድ ካሪንግተን ትላንት ሕክምና ምርመራውን አድርጎ አልፏል ነው የተባለው። አልፏል ተባለ። ይሄ ሁሉ 2 ወር በሙሉ ሕክምና ምርመራ እያደረገ ነው የተባለለት ኤደርሰን ከብራዚል ጀምሮ እስከ አሜሪካ ከአሜሪካ ጀምሮ አሁን ደግሞ እንግሊዝ ይገኛል። ዛሬ ካሪንግተን ላይ ይሄ ተጫዋች በጣም ከባድ የሆነ ክሮኒክ የሆነ የበሽታ ምንለው ማለት የጉዳት ብለው ይሻላል ይሄ ችግር እንዳለበት ያስታውቃል ልጁ። የዛሬው ምርመራ ደግሞ ዩናይትድ ካሪንግተን እያደረገ ያለው በጣም ከፍተኛ ምርመራ ነው። በከፍተኛ መሳሪያ በከፍተኛ የጤና ሰዎች ውጤቱ በጉጉት እየተጠበቀ ነው በነገራችሁ ላይ እና እኔ እንደዚህ አይነት የምርመራ ውጤት ገጥሞኝ አያውቅም። ዩናይትድ ተጫዋች ሲያስፈርም በጣም ከፍተኛ የሆነ ምርመራ ማለት ነው። በጣም በጥንቃቄ የሚደረግ ምርመራ ምን ያህል ጉዳቱ አስከፊ እንደሆነ ዛሬ ምስል ሁሉ አካትቼ እነግራችኋለሁ። ለምን ዩናይትዶች መጠንቀቅ እንደፈለጉ የጉዳቱ አይነት ምን አይነት ጉዳት እንደሆነ ይሄ ደርሰን ይህን ዜና እየሰራንላችሁ ምናልባት ዩናይትዶች ዝውውሩን ያጸድቁታል ወይ ደግሞ ፌልድ ሊያደርግ ይችላል። ግን ምክንያቱን እነግራችኋለሁ ዛሬ ምን እንደሆነ ችግሩ በደንብ አስረዳችኋለሁ። ሌላው ማንቸስተር ዩናይትድ ጋር በተያያዘ የምናወራችሁ ከዝውውር ዜናዎች ውጭ ብዙ ነገር አለ። ለምሳሌ አሁን አንዱ የኤደርሰን ጉዳት በጣም ከባድ ከሆነና የማይፈርም ከሆነ ኮኔ የተባለው ፈረንሳዊ አማካይ ትላንት በጣም ምርጥ ነበር። ይህን ልጅ ዩናይትዶች ይፈልጉታል፣ ምትክ አድርገው ያመጡታል ተብሏል። የአሌክስ ስኮት ጉዳይ ይለይለታል በዚህ በቀጣዮቹ ሳምንታት። በተለይ የዚህ ተጫዋች ጉዳይ ይታወቃል ቁርጡ። ሌላው ደግሞ ወጣ ስንል እንደው ከዝውውር ወጣ ስንል ለምሳሌ ኦልድ ትራፎርድ አዲሱ ስቴዲየም የሚገነባበት ቦታ የት እንደሆነ ታውቋል። ትላንት ብዙ ጉዳዮች ተብለዋል። ስለዚህ አዲስ ስቴዲየም ጉዳይ እሱን የዩናይትድ ተጫዋቾች ለፕሪሲዝን ልምድ ለመስራት ትላንት መሰባሰባቸውን በተመለከተ ሩበን አሞሪም የዩናይትድ ደጋፊዎችን ፍጹም ከልብ ይቅርታ ጠይቃለሁ ብሏል። አሞሪም ተጸጽቷል። ስህተት ሰርቻለሁ፣ ደጋፊዎቹን ይቅርታ የምልበት መድረክ አላገኘውም። አሁን ግን ከልቤ የዩናይትድ ደጋፊዎችን ይቅርታ ጠይቃለሁ ብሎ አሞሪም ይቅርታ ጠይቆናል፣ ተቀብለናል። አሞሪም እንግዲህ ቢያንስ ዘግይቶም ቢሆን ብዙ የዩናይትድ ደጋፊዎች እየወደድንህ ከክለባችን ተሰናብታል። በራስህ ችግር ይህን ነገር ማወቅህ እና ደጋፊውን እንዳስከፋ ስህተት መስራትህን ማወቅ በራሱ አንድ ነገር ነው። ይቅርታ መጠየቅህም ማለት ነው እና አሞሪም በዚህ መልኩ ይቅርታ ብሎናል። ያው አፉ ብለናል፣ እኛም ይቅርታውን ተቀብለናል ለማለት ነው። እንደ ዜና ከሆነ ይህን ዜና አድርጋችሁ ሰዱት፣ ትንሽ እንልበታለን። ከዛ ውጭ ደግሞ ሌላኛው የሞሮኮ ትላንት ስንብት ያው አናወራበትም በዚህ ጉዳይ ግን ያው ብቸኛው አፍሪካዊት ሀገር ነበረች ዓለም ዋንጫ ላይ ያለችን ሞሮኮ ከዓለም ዋንጫው ትላንት በፈረንሳይ ተሸንፋ ወጥታለች እና ትላንት የለመድነውን ሞሮኮ አይደለም ያየነው። ትንሽ የፈሩ ይመስላል። ውጤቱን በጣም በጠባብ ማርጂን አድርገው ወደ ፔናልቲ ወይ እንደው እስከ መጨረሻው ደቂቃ ድረስ እንደው ባዶ ለባዶ አይነት ነገር ያቻ ውጤት አግኝተው የሆነ እድላቸውን ለመሞከር በፍርሃት ያደረጉት ጨዋታ ይመስል ነበር። ነፃ የሆኑ አይመስልም። ፈረንሳይ ደግሞ ፈረንሳይ ነች ታውቃላችሁ። ፊት መስመር ላይ ያሉት ልጆች በጣም አስቸጋሪ ናቸው። ጨዋታው እንደተጠበቀው ባይሆንም ሞሮኮ እንደጠበቅናት ባይሆንም ግን ፈረንሳይ ወደ ቀጣይ ዙር ማለፏ ብዙ ያስገረመን አይመስልም። ለማንኛውም ቤተሰቦቻችን እነኝህን እና ሌሎችም በውስጥ ያሉ ብዙ መረጃዎች አሉ። እነሱን መረጃዎች ትሰማላችሁ። እንደተለመደው ከእናንተ የምንፈልገው ፍቅር ብቻ ነው። ላይክ በማድረግ ፍቅራችሁን ግለጹልን። ሀሳብ አስተያየት በመስጠት ደግሞ አካፍሉን። የምታስቡትን ነገር የሚሰማችሁን ነገር አብራችሁን ሁሉ መልካም ቆይታ። ዜናችንን ከኦልድ ትራፎርድ መረጃ እንጀምርና የማንቸስተር ዩናይትድ አዲሱ የኦልድ ትራፎርድ ስቴዲየም ግንባታ ተጠናቆ አሁን የት ቦታ ላይ እንደሚያርፍ አዲሱ ስቴዲየም ቦታ ተለይቷል ተብሏል። በእርግጥ ኦልድ ትራፎርድ የአሁኑ የመጫወቻ ስቴዲየማችን ስም ነው።
ኒው ኦልድ ትራፎርድ ብለን ብንጠራው ይሻላል። ዩናይትድ አዲስ የሚገነባው ከ2 ቢሊዮን የእንግሊዝ ፓውንድ በላይ ይፈጃል የተባለው ስቴዲየም አሁን ሙሉ ለሙሉ የመሬት ይዞታውን ተረክበው ስቴዲየሙ የቱ ላይ እንደሚያርፍ ነው በስነስርዓት እየታወቀው። ቤተሰቦቻችን አሁን ካለው የኦልድ ትራፎርድ ስቴዲየም በ350 ሜትር ርቀት ላይ አዲሱ ስቴዲየም እንደሚገነባ ነው የተገለጸው። ይሄ የተገነባ ዩናይትድ ኦልድ ትራፎርድ ላይ ይጫወታል። ነገር ግን ዩናይትድ አዲሱን ስቴዲየም ገንብቶ ወደዛ ሲሸጋገር የቀድሞውን ስቴዲየም ምን ያደርገዋል የሚለው እስካሁን አልተወሰነም። አብዛኞች ለታሪክ ይቀመጥ ይላሉ። አብዛኞች እንደዚሁ የዩናይትድ ሴቶች ቡድን እንደዚሁም የዩናይትድ ሁለተኛ ቡድን መጫወት አለበት። ኦልድ ትራፎርድ ፍጹም ዲሞሊሽ መደረግ የለበትም፣ ብዙ አብሮት ይዞት የሚፈርስ ታሪክ አለና ኦልድ ትራፎርድ እንዳለ መቀመጥ አለበት ብለውም የሚሟገቱ በርካቶች ናቸው። እስካሁን ድረስ አልተወሰነም። አዲሱ ስቴዲየም ተሰርቶ ሲያልቅ የኦልድ ትራፎርድ ዕጣ ፈንታ ምን ይሆናል የሚለው በዛው የሚወሰን ይሆናል። አሁን ዋናውና ትልቁ ቁም ነገር ይሄ አዲሱ ስቴዲየም የሚገነባበት ቦታ አሁን ካለው ኦልድ ትራፎርድ በ350 ሜትር ርቀት ላይ ይቀመጣል ተብሏል። አብዛኛውን ቦታውን መሬቱን ይዞታነት ተረክበዋል የዩናይትድ አመራሮች ሰሞኑን ይፋ አድርጓል። ዜናውንም አድርሰናቸዋል። አሁን የሚጠበቀው ትልቁ እና አስቸጋሪ ይሆናል ተብሎ የማይታሰቡ ቀሪ ቦታዎች አሉ። እነኛን ቦታዎች መረከብና ወደ ስራ መግባት ነው በቡድኑ በኩል የተያዘው። ወደ 48,000 የሚጠጋ የስራ ዕድል ይፈጥራል። 15,000 አዳዲስ ቤቶችም በዙሪያ የሚገነቡ ነው የሚሆነው። ለእንግሊዝ ዓመታዊ ነው የተባለው በጣም የሚያስገርም ነው። ለእንግሊዝ ዓመታዊ 7.3 ቢሊየን ፓውንድ የሚጠጋ የኢኮኖሚ ተዋጽኦ ያበረክታል ተብሎ የተገለጸው። በአንድ ከተማ በማንቸስተር በሚገነባ ስቴዲየም ምክንያት ነው። በዙሪያው ይዟቸው የሚመጡ በርካታ ጉዳዮች በተለይ ከቱሪዝም አንጻር ከፍተኛ ገቢ እንግሊዝ ታገኝበታለች ተብሎ እስከ 7.3 ቢሊየን የእንግሊዝ ፓውንድ ድረስ የተገንበተው ማለት ነው። እና አሁን ይሄ ስቴዲየም የመጨረሻ የግንባታ ፕሮሰሱን ሊጀምር ጨርሷል። አሁን የሚቀረው እንደሆነ ታውቃላችሁ አድማጮች፣ ካስታውሳችሁ ከዚህ በፊት ስናወራ እና መረጃውንም ስናደርሳችሁ ዲዛይኑን አሳይተናችሁ ነበር። አሁን ይሄ ዲዛይን ሪጀነሬት ሊደረግ ይችላል። ምክንያቱም መጀመሪያ አስበውት የነበረው ቦታ ሊገነቡበት ያቀዱበት ቦታ ከባቡር ጣቢያ ስቴሽን ጋር መስማማት አልቻሉም ታውቃላችሁ። ስለዚህ ቦታውን ሎኬሽኑን እንዲቀይሩ ተገደዋል። ከኦልድ ትራፎርድ 350 ሜትር ብለናቸዋል እና ይሄ ዲዛይን አሁን የድንኳን የሚመስሉ አይነት ዲዛይን ምናልባት ሊቀየር ይችላል ተብሏል። ኦፍኮርስ ሙሉ ለሙሉ ተቀየር አይደለም። ትላንትም ፕላኑን ሲያሳዩ እንደው ስቴዲየሙ የቱ ጋር እንደሚገነባ ለማሳየት ያህል እንጂ ፕላኑ እና የስቴዲየሙ አጠቃላይ ዲዛይን ይሄ ሆኖ አይደለም ተብሎ ነው የታየው። ምክንያቱም መጀመሪያ ያየነው የድንኳኑን ነው። አሁን ደግሞ ልክ እንደ ካምፕ ነው የሚመስል አይነት ስቴዲየም ነው የተመለከትነው። ግን ስቲል አሁን ፕላኑ ይሰራበታል ገና እንደ አዲስ ተብሏል። ስለዚህ ወደ ቀድሞ የድንኳን ዲዛይን ሊመለሱ ይችላሉ። እንደ ቦታውና እንደ አመቺነቱ አዲስ ፕላን እንደሚወጣ ነው የተገለጸው። እንዲሁም ደጋፊዎች ሁሉ ሳይቀሩ በዚህ በአዲሱ ኦልድ ትራፎርድ ስቴዲየም ግንባታ ፕላን ላይ ተሳትፎ እንዲኖራቸው ድምፅ እንዲሰጡ ይደረጋል ተብሏል። በጣም ያጓጓል። ይሄ ስቴዲየም በቀጣይ ቢያንስ 5 ዓመታት ውስጥ ተገንብቶ ሲያልቅ እንግዲህ በርካታ ዩናይትዳውያን እንደው የራሳቸውን ቤት ገንብተው እንደጨረሱ ያህል እንዲሰማቸው የሚያደርግና ሊያዩት ፍጹም የሚጓጉለት 100,000 መቀመጫዎችን የሚይዝ በእንግሊዝ ትልቁ ግዙፍ ስቴዲየም ይሆናል ተብሎ እየተጠበቀ ነው ያለው። አሁን ኦልሞስት ወደ ስራ ሊገባበት መሬቶች ርክክብ እየተወሰደባቸው ፕላኑን የመጨረሻ ፕላኑን ወደ ማውጣት ነው ክለቡ እየሄደ የሚገኘው። የማይክል ካሪክ ቡድን ትላንትና ልምምድ መስራት ጀምሯል። በፕሪሲዝን አሰልጣኙ ተጫዋቾቹ ትላንት ሪፖርት አድርገው ነው እንግዲህ ካሪክ ቡድን በፕሪሲዝኑ ላይ የዩናይትድ ተጫዋቾችን ከወዲሁ ማዘጋጀት የጀመረው። ማይክል ካሪክ የዩናይትድ ጊዜያዊ አሰልጣኝነትን ትቶ በቋሚነት ስራውን ከያዘ ከተረከበ በኋላ ነው ዩናይትድን ለመጀመሪያ ጊዜ ትላንት ማሰልጠን የጀመረው። ከጊዜያዊ አሰልጣኝነት አሁን ወደ ቋሚ አሰልጣኝነት መሸጋገር ችሏል ማለት ነው። ባለፈው ሲዝን 68.75 በመቶ የማሸነፍ ሬቲንግ ነበረው። ከዩናይትድ ጋር 16 ጨዋታዎችን አድርጎ 11ዱን አሸንፎ 3ቱን አቻ ወጥቶ 2ቱን ጨዋታ ብቻ ነው የተሸነፈው። ስለዚህ 14 ያህል ጨዋታዎችን ሳይሸነፍ 2 ብቻ ተሸንፎ ከ16ቱ ዩናይትድን
በአውሮፓ ሻምፒዮንስ ሊግ እንዲሳተፍ አድርጎታል። ሶስተኛ ደረጃን ይዞ በማጠናቀቅ ትላንት በሁሉም ተጫዋቾች ሪፖርት በማድረግ በተለይ በዓለም ዋንጫ ላይ ያልተሳተፉት በይፋ ከማንቸስተር ዩናይትድ ቡድን ጋር እንዲሁ ተቀላቅለው ከቲሙ ጋር አዳዲስ ተጫዋቾች ሁሉ ያው በኋላ ዜና ስለምናደርሳቸው ሕክምና ብልባላ ለማድረግ የመጡበት ሁኔታ ነው ትላንት የሚገኘው። ታዳጊዎቹን ተስፋ ያላቸው ተጫዋቾች እንደነ ጄጄ ገብርኤልን የመሳሰሉ በፕሪሲዝን ላይ በረፍታቸው ላይ ከፍተኛ የሆነ ጂም ሰርተው ሰውነታቸውን አዳብረው ዝግጁ ሆኖ የመጡ ነው የሚመስለው። ስለዚህ በይፋ ፕሪሲዝን ተጀምሯል። የዩናይትድ ተጫዋቾች ትላንት በካሪንግተን ልምምዳቸውን ሰርተዋል ነው የተባለው። እኔ አንዱ እዚህ ጋር የተረዳሁት ግን ብዙ ጊዜ ዩናይትድ ፕሪሲዝን ላይ ወደ አሜሪካ ነው የሚሄደው እና ዘንድሮ እንዴት ነው እዛው አውሮፓ ውስጥ ነው ፕሪሲዝን ጨዋታዎቹን የሚከውነው? ምን ተከስቶ ነው የሚል ጥያቄ ነበር። ለካ ያው ዓለም ዋንጫ ሲዝን ስለሆነ ነው ለካ ዩናይትዶች ወደ አሜሪካ ሄደው ከትልልቆቹ ይሄ ከምንጠብቃቸው የእንግሊዝ ፕሪሚየር ሊግ ቡድኖች ጋር ቶርናመንት ተዘጋጅቶ እዛ ያልተወዳደሩት በዓለም ዋንጫው ምክንያት ነው። ዘንድሮ ዩናይትድ ፕሪሲዝን ጨዋታዎቹን እዛው አውሮፓ በተለያዩ ሀገራት እየተዘዋወረ የሚያደርግ ነው የሚሆነው። የቀድሞ የዩናይትድ አሰልጣኝ ሩበን አሞሪም ተሳስቼ ነበር፣ በዩናይትድ ቤት በርካታ ስህተቶችን ፈጽም ያለው ሲል የኤሲ ሚላን አሰልጣኝ ከሆነ በኋላ ከጋዜጠኞች ጋር ባደረገው ቃለ መጠይቅ ላይ ስህተቱን አምኗል። አሞሪም በከፍተኛ ሁኔታ ለዩናይትድ ደጋፊዎች ይቅርታ መጠየቅ እፈልጋለሁም ሲል ነው ሩበን አሞሪም የዩናይትድ ደጋፊዎችን በይፋ ይቅርታ የጠየቀው። ይህንን እድል አላገኘሁም። ከክለቡ ጋር ከተለያየው በኋላ የማንቸስተር ዩናይትድ ደጋፊዎችን ይቅርታ የምጠይቅበትና ደጋፊዎቹን እንዲሁም ማመሰግንበት ጊዜ አላገኘሁም ነበር። አሁን ጊዜው ይመስለኛል ብሏል አሞሪም። አሁን ይህን እድል አግኝቻለሁ፣ በጣም ይቅርታ ልላቸው ፈልጋለሁ ሲል ለዩናይትድ ደጋፊዎች መልእክቱን ካስተላለፈ በኋላ በማንቸስተር ዩናይትድ ደጋፊዎች በጣም ጥሩ ደጋፊዎች ናቸው፣ ድጋፋቸውን ሰጥተውኛል ብሏል። የክለባቸው የአንድ ዓመት አሰልጣኝ መሆን በመቻሌም እንዲሁ ኩራት ይሰማኛል ሲል ከተናገረ በኋላ በማንቸስተር ዩናይትድ ቤት ውስጥ ብዙ ስህተቶችን ሰርቻለሁ፣ ለእነኛም ስህተቶች ይቅርታ ጠይቄያለሁ። አንድ አሰልጣኝ በዩናይትድ አሰልጣኝነት ቆይታ በተለይ የተማርኩት ትልቁ ነገር ስህተቶችን ነው። ከስህተቴ እንዴት መማር እንዳለብኝ የተማርኩበትና ትልቅ ልምድ ያገኘሁበት ቦታ ነው በሚል ነው ሩበን አሞሪም እንደው በዩናይትድ ቤት በነበረበት የአሰልጣኝነት ቆይታው በርካታ ስህተቶችን እንደሰራ በማመን ደጋፊውን በይፋ የጠየቀ አሰልጣኝ ሆኗል ማለት ነው። እንግዲህ አሞሪም ስህተቱን ካመነም በጣም ጥሩ ነው። ከዩናይትድ ከለቀቀ በኋላ ስለ ዩናይትድ አላወራም። የመጀመሪያው በኤሲ ሚላን ፕሬስ ኮንፈረንሱ ላይ በዩናይትድ ስህተት እንደሰራ ያመረበትና ይህን ስህተት ከዚህ በኋላ እንደማይደግሞ የተናገረበት ነው እና አይ ቲንክ በኤሲ ሚላንስ ሩበን አሞሪም ምን አይነት አሰልጣኝ ይሆናል የሚለውን ለማየት በርካቶች እንደምትጓጉና ውጤቱን እንደምትከታተሉ ጥርጥር የለኝም። በተለይ በኮቢ ሜኑ ላይ የሰራው ስህተት ከምንም በላይ ከታክቲኩ ከሚከተለው ፎርሜሽን በላይ ብዙ ትችቶችን ያስከተለበት ነው። አሁን ደግሞ ያ ቀስ በቀስ በሂደት በእርጋታ በሰከነ መንፈስ አሰልጣኙ የገባው ይመስላል። እዛ ነው የዩናይትድ ደጋፊዎችን ከልብ ይቅርታ የጠየቀው ሩበን አሞሪም። ማንቸስተር ዩናይትዶች ሳይጠበቅ አንድ ዝውውርን ትላንት ይፋ አድርገው ሄርዌጎ አስብለዋል። ይህ ዝውውር ከምንም ተነስቶ የተወራ ዝውውር ነው። በእርግጥ በቻናላችን ላይ ካስታወሳቸው የሆነ ጊዜ ተጫዋች ወደ ዩናይትድ ተስማምቷል የሚል መረጃ አግኝተናል። እንደው በግብ ጠባቂነት ቦታ ሁለተኛ ግብ ጠባቂ ሆኖ ወደ ዩናይትድ ሊመጣ ይችላል ብለን አድርሰናችሁ ነበር። ተጫዋቹ ካርል ዳርሎ ተብሎ ይጠራል። ይሄ ግብ ጠባቂ የመጣው ከሊድስ ዩናይትድ ነው። በዩናይትድ ቤት የመጣውም ሁለተኛ ግብ ጠባቂ ሆኖ የሴላሜንስ ተጠባባቂ ለመሆን አምኖ ተቀብሎ ነው። ምክንያቱም አልታይ ባይንደር በዩናይትድ ቤት አይቀጥልም። ተጫዋቹ ወደ ቱርክ እንደሚያመራ ነው ሪፖርቶች እየዘገቡ የሚገኙት። ስለዚህ አልታይ ባይንደር ምትክ ሆኖ የሴላሜንስ ተጠባባቂ ሆኖ ለዩናይትድ ለመጫወት ፊርማውን እያኖረ የማንቸስተር ዩናይትድ የክረምቱ የመጀመሪያ ፈራሚ ሆኗል። ግብ ጠባቂው ካርል ዳርሎ ሄርዌጎ የተባለ የዩናይትድ የመጀመሪያ ፈራሚ ይቀጥላል። ማንቸስተር ዩናይትድ ከዚህ በኋላ ፈራሚዎችን በብዛት ይፋ ያደርጋል ተብሎ ነው የሚጠበቀው። በታዳጊዎች ዘርፍ ካሪም ካሲም እና ዴቪድ ኢዜ የተባሉ ሁለት ተጫዋቾች ከሲቲ አካዳሚ ለቀው ዩናይትድን እንደሚቀላቀሉ በደንብ እየተረጋገጠ መጥቷል።
በነገራችን ላይ ስለነኚህ ሁለት ተጫዋቾችም ከዚህ በፊት መረጃ አድርሰናችኋል። አሁን ይበልጥ ነው ከሲቲ ሰማያዊ ክፍል ወደ ቀዩ የማንቸስተር ዩናይትድ ክፍል ለማምራት ተጫዋቾቹ ወደ ዩናይትድ እንደሚመጡ የተረጋገጠው። ከሊቨርፑል እንዲሁም ከማንቸስተር ሲቲ የሚመጡ የሚፈልሱ ተጫዋቾች አሁን እየበዙ ናቸው ወደ ዩናይትድ። ከዛ ውጭ ደግሞ ሳሙኤል ቡካሬስት እንዳለው ከሆነ የብላክበርን የአጥቂ መስመር ተጫዋች አለ። ይሄ ተጫዋች ሊቪስሌ ተብሎ ይጠራል። 15 ዓመቱ ነው። በ15 ዓመቱ ተጫዋቹ ለአንደር ኤቲ እና ለአንደር ኤቲ በተለይ ለብላክበርን ሲጫወት ተጫዋቹ በአንድ ሲዝን 125 ጎል ኮንትሪቢሽን የነበረው በጣም አስደናቂ ታዳጊ ነው። ይገርማችኋል። በአንድ ሲዝን በ125 ጎልና አሲስት ላይ ተዋጽኦ ያለው በ125 ጎል አሲስት ላይ ተሳትፎ ማድረግ የቻለ የብላክበርድ አንደር ኤቲ ተጫዋች ነው። ግን እድሜው ስንት ነው ካላችሁ 14 ዓመቱ ነው። ይሄ ጄጄ ገብርኤልን ነው የሚያስታውሰኝ። ከእድሜው አንጻር በእድሜው በዚህ በትንሽ እድሜው ይህን ያህል የጎል ተሳትፎ ማድረግ እንደው ፍጹም የማይታመን ነው እና ይሄ ሌቪስሌ ተብሎ የሚጠራው ልጅ በሳልፎርድ ነው ደግሞ የተወለደው። አስቡት፣ እዛው ይሄ ልጅ ዩናይትዳዊ ነው ብላችሁ ማለት ትችላላችሁ። የሚጫወተው ደግሞ እዛው ሎካል ለሆነው ክለብ ማለት ነው ማንቸስተር ዙሪያ ለሚገኘው ለብላክበርን ቡድን ነው እና ሮቨርስ በርካታ የፕሪሚየር ሊግ ክለቦች ይህን ተጫዋች ለማስፈረም በራችንን ያንኳኳሉ ብለው ይጠብቃሉ። ከነኚህ ክለቦች መካከል ደግሞ አንዱ ማንቸስተር ዩናይትድ እንደሆነ ነው የተገለጸው። ዩናይትድ ለዋናው ቡድን ብቻ አይደለም ለታዳጊ ቡድኑም በርካታ ተጫዋቾችን እየመለመለ ለማስፈረም የተቃረበበት ሁኔታ ነው ያለው። በአጥቂ የዝውውር ዜናችን የማርከስ ራሽፎርድ የዩናይትድ ቆይታ ጉዳይ እስካሁን ድረስ አለየለትም። ያው የዓለም ዋንጫው እስኪጠናቀቅ ድረስ ማረፊያ የት እንደሚሆን መጠበቅ እፈልጋለሁ ተጫዋቹ ማለቱ ይታወቃል። ዩናይትዶችም ቢሆኑ የእንግሊዝ ብሔራዊ ቡድን ከማርከስ ራሽፎርድ ጋር የዓለም ዋንጫውን እንዴት አድርጎ ያሳልፋል የሚለውን ማየት መርጠዋል። ምክንያቱም ተጫዋቹ ከእንግሊዝ ብሔራዊ ቡድን ጋር በተለይ በቀጣዮቹ ወሳኝ ጨዋታዎች ላይ ተጫዋቹ ጥሩ ተንቀሳቅሶ የሆነ ነገር የሚፈጥር ከሆነ ተፈላጊነቱን ይበልጥ እንዲጨምር ያደርገዋል ብለው ያስባሉ። በተለይ ቶተንሃሞች ልጁን ለማስፈረም ደሞዙን እንዲሁ ለመሸፈን ነው የተባለው። በቋሚነት ይሁን በውሰት ባይታወቅም ግን ሙሉ ደሞዙን ሸፍነው ወደ ቶተንሃም ሊወስዶት ይፈልጋሉ ቢባልም ግን እሱ የአውሮፓ ሻምፒዮንስ ሊግ መጫወት ስለሚፈልግ በቶተንሃም ዝውውር ብዙ ደስተኛ የሆነ አይመስልም። ማርከስ ራሽፎርድ ምናልባት በእንግሊዝ ከቆየ ለዩናይትድ ድጋሚ መጫወትን ብቻ ነው የሚያስበው ያልመው ተብሎም ተገልጿል። ከቶተንሃም ውጭ እንዲሁ አርሰናል ይፈልገዋል ተብሎም ስማቸው ተነስቷል። እንዲሁም የቼልሲ ስም እየተነሳ ነው ያለው። ግን ቼልሲዎች በቋሚ ዝውውር ሳይሆን በውሰት ነው መውሰድ የሚፈልጉት ተብሎ ተነግሯል። ብቻ ማርከስ ራሽፎርድ በርካታ ፈላጊ ክለቦችን አላጣም። ዩናይትድም እየጠበቀ ነው ያለው ይህን ተጫዋች የዓለም ዋንጫ ተሳትፎ እስኪጠናቀቅ ድረስ። ከዛ በኋላ በዝውውሩ ጉዳይ ላይ ውሳኔ ዩናይትድ ያሳልፋል ማለት ነው። ተጫዋቹም ቢሆን ምርጫውን ያሳውቃል። አሁን ዩናይትድ ታዲያ ማርከስ ራሽፎርድ የሚለቅለት ከሆነ አንድ የአጥቂ መስመር ተጫዋች ማምጣቱ ግድ ነው እና ትላንትና ስሙ ከዩናይትድ ጋር ኮዲ ጋክፖ ተነስቷል። ኮዲ ጋክፖ በ2022 ሊቨርፑልን ከመቀላቀሉ በፊት ለዩናይትድ ለመፈረም በጣም ተቃርቦ የነበረ ተጫዋች ነው። ግን በመጨረሻ ሰዓት ሊቨርፑሎች ከዩናይትድ በመጥለፍ ዝውውሩን እውን አድርገውታል እና ያልተጠበቀ ነበር። ተጫዋቹ ወደ ኦልድ ትራፎርድ ያመራል ሲባል ነበረ በወቅቱ። እንደው በሌላ ቻናል እኛም ዜሮውን ስናደርስ ቆይተናል ዩቲዩብ ላይ። ግን ባልተጠበቀ ሁኔታ ሊቨርፑሎች ከዩናይትድ መዳፍ ቀምተው የዩናይትድ ባለስልጣናትን አስከፍተዋል። በወቅቱ ተጫዋቹ ፈቃደኛ ነበር። ያኔ በኦልድ ትራፎርድ ለመዛወር ፍጹም ተስማምቶ ዝውውሩን እየተጠባበቀ ሳለ ነው ሊቨርፑሎች የጠለፉት። አሁን ደግሞ ተጫዋቹ በሊቨርፑል ቤት ምቾት የተሰማው አይመስልም። ስለዚህ ክለቡን ልቀቁኝ በሚል ጥያቄ ሊያቀርብ ይችላል የሚሉ መረጃዎች ወጥተዋል እና ኮዲ ጋክፖ ይሄን የሚያደርግ ከሆነ ዩናይትዶች ይኖሩበታል እና ይሄን ልጅ ከወደ ኦልድ ትራፎርድ ለማምጣት የዩናይትድ ሰዎች ሙከራ ሊያደርጉ ይችላሉ ተብሎ ተገልጿል። ጋክፖ ከሊቨርፑል ለመውጣት ከፈቀደና ሊቨርፑልም ለዩናይትድ ልጁን መሸጥ ከፈለገ ዩናይትዶች ዝውውሩን ችላ አይሉትም ነው ያለው ቤን ጃኮብስ። ሆኖም የዩናይትድ ዋነኛው የዝውውር ኢላማ ግን ሴመርቪል ነው ይለናል የስካይ ስፖርት ዘገባ። ይሄ ተጫዋች በግራ ክንፍ የአጥቂ መስመር ቦታ አሁንም ቢሆን በማንቸስተር ዩናይትድ ቅድሚያ የተሰጠው ቁጥር 1 የዝውውር ኢላማ ነው ተብሎም ተቀምጧል። ግን የዚህ ተጫዋች ዝውውር አሁንም ቢሆን ከማርከስ ራሽፎርድ ክለቡን መልቀቅ ጋር የተያዘ እንደሆነ መርሳት የለባችሁም ቤተሰቦቻችን። ዩናይትዶች
እንደ ስካይ ስፖርት ዘገባ ከሆነ በዚህ ተጫዋች ዝውውር ጉዳይ ቀደም ብለው የመጀመሪያ ደረጃ ውይይት ማድረጋቸው ተገልጿል። ይሄ ውይይት ጠንከር ያለ ድርድር አይደለም። በእርግጥ በተጫዋቹ ዋጋ ስለሚሸጥበት ሁኔታና አንዳንድ ጉዳዮችን የማጥራት ሂደት ነው እየተካሄደ የሚገኘው። ምክንያቱም ከዚህ ዝውውር በፊት በዩናይትድ ቤት መሆን ያለበት የማርከስ ራሽፎርድ ክለቡን መልቀቅ ስላለ ኔዘርላንዳዊ ኢንተርናሽናል ግን ከሚፈልጉት ክለቦች መካከል በተለይ እንደ ቶተንሃም የመሳሰሉ ክለቦች ይፈልጉታል። በርካታ ፈላጊ ክለቦች አሉት። ግን ለዩናይትድ ቅድሚያ መስጠቱ ምናልባት ዩናይትዶች አድቫንቴጅ እንዲይዙ ሊያደርጋቸው ይችላል ተብሏል። ሆላንዶች ደግሞ ከዚህ ዓለም ዋንጫ ተሰናብተዋል። በጊዜ መሰናበታቸውን ተከትሎ እና ተጫዋቹ ከዓለም ዋንጫ ውጭ መሆኑን ተከትሎ ከዚህ በኋላ ከእረፍቱ ሲመለስ ቀጣይ ክለቡ ላይ ተጫዋቹ በፍጥነት ልባት እንዲያገኝ ይሰራል ተብሎ ነው የሚጠበቀው። አሁን ተጫዋቹ ረፍት እያደረገ ይገኛል። እናም ከዌስትሃም ዩናይትድ ጋር ይመለሳል በቀጣዮቹ ጥቂት ቀናት ውስጥ። የተጫዋቹ ዝውውርም ሲመለስ አብሮ ይፋጠናል በሚል ነው በቀጣዮቹ ሳምንታት የዚህ ተጫዋች ዝውውር ጉዳይ እንደሚፋጠን እና ዩናይትድ አንዱ እና ዋነኛው ትልቁ መዳረሻው እንደሚሆን ማንቸስተር ዩናይትድን በዝውውር እቅድ ውስጥ ከያዛቸው የግራ ክንፍ አጥቂ ተጫዋቾች መካከል ቁጥር 1 ኢላማ እንደሆነ የተገለጸው። ሌሎቹ ኢላማዎች በሙሉ ዩናይትድ በዋጋ ምክንያት የማይሆኑ ስለሆኑ ማለት ነው። ለምሳሌ ዩናይትድ አጥብቆ የሚፈልገው የኤቨርተኑን እንዳይ የተባለው ሊልማን እንዳይ ባለ ግን የሱ ዝውውር ከ70 ሚሊዮን ፓውንድ በላይ ነው በኤቨርተን የሚጠየቅበት። ግን የሰመርቪል ዝውውር ክለቡ የሚወርድ ከሆነ 40 ሚሊዮን ፓውንድ ሂሳብ ተከፍሎ ክለቡን እንዲለቅ የሚያስገድድ ልዩ የሆነ አንቀጽ ስለተካተተበት ምናልባት ዩናይትድ ዝውውሩን ከ45 እስከ 50 ሚሊዮን ፓውንድ ሊያጠናቀቀው ይችላል ተብሏል። የ5 ሚሊዮን ፓውንድ ጭማሪዋ በኢንስታልመንት ስለምትከፈል ነው ለዩናይትድ ፕላስ ተብላ የተጨመረችው እንጂ በቀጥታ ተጫዋቹን ማስፈረም የሚፈልግ ክለብ አሁን መውረዱ ተረጋግጦ ስለሆነ ዌስትሃም ዩናይትድ 40 ሚሊዮን ፓውንድ ከፍሎ ሊያስፈርመው ይችላል የትኛውም ክለብ ተብሏል። ልጁ ግን ለዩናይትድ ቅድሚያ መስጠቱ ዩናይትዶችን በእጅጉ ሊጠቀም ይችላል ተብሎ ነው በቀጣይ ሊፈጽሙት የሚችሉት ፈጣን ዝውውር የሰመርቪል ሊሆን እንደሚችል የተዘገበው። ዜናዎቻችን የቀጥሉ አድማጮች፣ አሁንም በርካታ መረጃዎች አሉን፣ አልተነኩም። ላይክ አድርጉልን ቪዲዮን። ክቡራን አድማጮቻችን ላይክ እያደረጋችሁ ነው። በጣም ግን ደግና አመስጋኝ የሆናችሁ ቤተሰቦቻችን፣ ሁሌም ላይክ ሳታደርጉ የማታልፉ አድማጮቻችን አላችሁ። ከልብ ነው የምናመሰግነው። ሁላችሁንም ቢሆን መታችሁ እዚህ ድረስ ጊዜያችሁን ገንዘባችሁንም ቢሆን አውጥታችሁ የምትከታተሉን ቤተሰቦቻችን ናችሁ እና ለእናንተ ያለን አክብሮትና ምስጋና ላቅ ያለ ነው። ቻናሉ የእናንተ ነው፣ በእናንተም ነው ከዚህ በኋላ የምትቀጥለው። የዝውውር ዜናዎቻችንን ማድረስ ስንቀጥል የሰሞኑን እንግዲህ ዩናይትድ በተለይ ትላንት አሁን የሕክምና ምርመራ በማድረግ ላይ ያሉ ተጫዋቾች አሉ እና የእነኛን ተጫዋቾች ሁኔታ አሁን በደንብ በአዳዲስ ነገር እየሰማን ነው። እነሱን ነገር ላደርሳችሁ እፈልጋለሁ። ወደ ሳንቶ ዝውውር ከመሄዴ በፊት ግን መፈታት ያለበት አንድ ዝውውር አለ። የኤደርሰን ዝውውር ጉዳይ አስጨናቂ ሆኗል። አሁን ለዩናይትድ ብቻ አይደለም ለብዙ እንደው ለአትላንታም ሰዎች ቢሆን ወይም ለአትላንታ ደጋፊዎችም ቢሆን በጣም አስጨናቂ የሆነ ምን ይሆን የዚህ ልጅ ዕጣ ፈንታ የሚለው ልናውቅ የምንጓጓለት አንዱ ነገር ይመስለኛል። አሁን የመጨረሻ ምዕራፍ ላይ ደርሰናል። ትላንትና ሕክምና ምርመራ ሲያደርግ ቆየ። ይህን ዜና እየሰራንላችሁ ባለበት ሰዓትም ሕክምና እስከ ዛሬ ድረስ እያደረገ ነው። ከዛ ተጫዋቹ አሁን የመጨረሻ ውሳኔው ነው የሚጠበቀው ማለት ነው። የተጫዋቹ ውሳኔ ሳይሆን የዩናይትድ የሜዲካል ስታፍ አባላት እነሱ አሉን ባሉት ባለሙያ አሉን ባሉት መሳሪያ ሁሉ ምርመራውን አድርገዋል። ማቴዎ ሞሬቶ እንዳለው ከሆነ አሁን ጊዜው ደረሰ። የዚህ ተጫዋች የዩናይትድ ፊርማ ይቀጥላል ወይንስ ደግሞ ይከሽፋል የምንሆን የምናውቅበት ሰዓት ላይ እቺ ዲፋይናይቲቭ የሆነችው ኮሚኒኬሽን የምትደረግባት ጊዜ አሁን ናት ሲል ገልጿል ማለት ነው። እንግዲህ ይህን ዜና እየሰራ ባለበት ሰዓት ምናልባት እናንተ ዜናውንም ስትሰሙ እኛ ዜናውን የምንሰራው ሪከርድ የምናደርገው ከ4 እስከ 6 ባሉት ሰዓታት ውስጥ ነው። ከዛ በኋላ ኤዲቲንግ ምናምን ስላለ ይቆያል እስከ 9 ታውቃላችሁ።
ስለዚህ በዚህ ሰዓት በየትኛውም ታይም የዚህ ተጫዋች ዝውውር ወደ ዩናይትድ ሄርዊጎ ሊባል ይችላል፣ አሊያም ደግሞ ፌል አደረገ ሊባል ይችላል። ሄርዊጎ ቢባል ብዙዎቻችን እንግዲህ ደስተኛ ነን፣ ምክንያቱም ተጨነቅን እኛም እኮ ይሄም ልጅ እኔ በእንደዚህ አይነት ደረጃ በከፍተኛ ሁኔታ ምርመራ ሲደረግ ለአንድ ተጫዋች አይቼ አላውቅም። ለምሳሌ አሁን የሳንቶስን ዝውውር ጉዳይ እንመጣበታለን። ተጫዋቹ ትላንት ነው እንግዲህ የሕክምና ምርመራ ለማድረግ የመጣው። አሁን አልፎ አጠናቆ ሁሉንም ዶክመንት ፈርሞ ተጫዋቹ ከኢንስታግራም ላይ ሴልስ የሚለውን ጽሑፍ አንስቷል። ይሄ ዝውውሩ ሲያልቅ የሚደረግ ነው፣ ሲያልፍ ነው ተጫዋቹ እንደዚህ ያደረገው እና ይሄ ልጅ አሁን እንደው ሮብ ተስማምተንበት ሐሙስ ወደ ካሪንግተን መጥቶ ሐሙሱኑ እንደዚሁ በአንድ ቀን ሕክምና ምርመራውን አጠናቆ ተፈራረሙ ሲባል ስንሰማና ኤደርሰን ደግሞ ከአሜሪካ ጀምሮ የተጀመረው የሕክምና ምርመራ እስከ እንግሊዝ ተከትሎት ሲመጣና አሁንም ዩናይትዶች እርግጠኛ አይደሉም ስትባሉ እንድትፈሩ ያደርጋቸዋልና 50-50 ነው ያልኳቸው ትላንትም ለዚህ ነው። አላቅም ውጤቱን የሚገልጹት የሚወስኑት ዝውውሩን የሚወስኑት ዶክተሮቹ ናቸው ማለት ነው። አይ ቲንክ የሁላችሁ እዚህ ጋር ኢኔዮሶች ከፍተኛ ጥንቃቄ ያደርጋሉ። እንኳን የአንድን ተጫዋች ዝውውር 40 ሚሊዮን ፓውንድ የሚያስወጣ ዝውውር ወይም 40 ሚሊዮን ዩሮ የሚያስወጣ ዝውውር ቀርቶ ከሰራተኛ $1 ዳቦ የቀሙ ናቸው። በጣም ከፍተኛ ጥንቃቄ ያደርጋሉ። ኦፍኮርስ ይሄ ስህተት አይደለም፣ ችግር አይደለም እኮ ይሄ ከዚህ አንጻር ችግር የለብኝ ቤተሰቦች፣ ምክንያቱም ትክክለኛ ነገር ነው እያደረጉ ያሉት። ከገንዘብ ቁጠባ አድርግ ያለውም የቲሙንም የሚጎዳ ነው። ኢኮኖሚካሊ ዩናይትድን ብቻ አይደለም። ጉዳቱ ምንድን ነው ካላችሁኝ ትላንት አንድ ነገር ነግራችሁ ቃል ገብቼ የላችኋለሁ። ስለዚህ ተጫዋች ጉዳይ ላብራራላችሁ በሚል ማለት ነው። ሁለቱን የጉልበት ሎሜዎቻችንን በደንብ አድርገው የሚይዙ ሁለት አይነት ጅማቶች አሉ ማለት ነው። እነኚህ ሁለት ጅማቶች ይኸው ምስሉ ላይ ያስቀምጥላችኋለሁ። እነኚህ ሁለት ጅማቶች ማለት እንደ ጎማ ናቸው። ተጣጣፊ ልክ እንደ ጎማ ይተጣጠፋሉ ማለት ነው። ስለዚህ ጉልበታችንን ስናጠፍና ስንዘረጋ እንደው አክፈው የሚይዙ የታችኛውን እና የላይኛውን የሰውነት ክፍላችንን የእግራችንን ክፍል አክፈው የሚይዙ ሁለቱን የሚያዋድዱ የሚያስማሙና የታችኛው ጉልበታችን ክፍል ማለት ነው እና የላይኛው የጉልበታችን ክፍል የሚገናኙበት ሎሚዮ አለች አይደል? እዛ ጋር ያሉ አጥንቶች እርስ በርስ እንዳይጋጩ እነኛን አራርቀው የሚጠብቁ ናቸው። ምክንያቱም ኢማጅን አጥንቶቻችን ቢገጫጩ ምን ያህል ኮምፎርት ሊነሳን እንደሚችል አይደል ፋሚሊዎች። ስለዚህ እነኛ ወሳኝ የሆኑ ሁለት ጅማቶች የላይኛውና የታችኛውን እግራችንን በጣም ስሙዝሊ እንድናንቀሳቅስ፣ እንድናጥፍ፣ እንድንዘረጋ ለኳስም ከሆነ እንድንጫወት ወይ አንድ ተጫዋች እንዲጫወት የሚረዱ ናቸው። አሁን እነኛ ጅማቶች ላይ ነው ከሁለቱ አንዱ ላይ ጉዳት የደረሰው ማለት ነው። በሳይንሳዊ ያጠራሩ አይ ቲንክ የሕክምና ሰዎች ካላችሁ ምናልባት እዚህ ጋር ትረዱልኛላችሁ፣ ታውቁታላችሁ ቶሎ ማለት ነው። ሚኒስከስ ተብሎ ይጠራል። የሚኒስከስ ጉዳት ነው የሚባለው። በጉልበት ውስጥ ያሉ ጅማቶች የካርትሌጅ ብለን የምንጠራቸው አካባቢ ጉዳት ሲደርስ ነው። አንዳንድ ጊዜ ይቀደዳል። ሙሉ ለሙሉ እንኳን የሚበጠስ አይመስለኝም፣ ምክንያቱም ጅማቱ በጣም ከባድ ነው። ግን ሊቀደር ጉዳት ሊደርስበት ይችላል ማለት ነው። በዛ ምክንያት እንደዚህ አይነት የጤና ጉዳት ሲደርስ ዋነኛ ምክንያቶቹ ምን ሊሆኑ ይችላሉ ካላችሁ፣ በፍጥነት መዞር ወይም አቅጣጫ ስትቀይሩ፣ በተለይ በእግር ኳስ በጉልበት ላይ ከባድ የሆነ ጫና ሲደርስ እድሜ የጨመረ ሲሄድ ይሄ ከእድሜ ጋር ስለሚያያዝ አይገናኝም። የእሱ ጉዳት ምልክቶቹ ምንድን ናቸው? ጉልበት ያማል፣ እብጠት ይኖራል፣ ጉልበቱ መጣጠፍ ወይም መዘርጋት አይችልም፣ ሎክ ይሆናል ማለት ነው። በቃ ሎክ ይሆናል ማለት ምንም አታንቀሳቅሱትም ማለት ነው። ስለዚህ ጉልበቱ የሚሸሽ ወይም የማይረጋ ስሜት ሊሰማው ይችላል። ሙሉ በሙሉ ማጠፍ ወይም መዘርጋት ደግሞ ትቸገራላችሁ ማለት ነው። ታዲያ ይሄ ለአንድ እግር ኳስ ተጫዋች ምን ያህል ከባድ ጉዳት እንደሆነ አስቡት። ስለዚህ ሕክምናው ምንድን ነው? አንደኛ እረፍት ይላል። ታስታውሳላችሁ ትላንት ዜና ላይ ሲሰራላችሁ የተጫዋቹን የጉዳት ሂስትሪ ስናይ በጉዳት ምክንያት 30 ቀን ከሜዳ ራቀ፣ 4 ሳምንት ከእንደገና ያልገባኝ ያልኳችሁ 40 ቀን ከሜዳ ሲርቅ 10 ቀን እረፍት አድርግ ተብሎ ተጫዋቹ 10 ቀን እረፍት ተሰጥቶታል። እና ለምን ይሄ እረፍት እንደተሰጠው ግን እኔ አልገባኝም ብዬ ስላችሁ ነበር ትላንትና። እና አሁን ዛሬ ስለ በሽታው አንዳንድ ነገሮችን ሪሰርች ሳደርግ የተመለከትኩት ነገር ነው። እረፍት ያስፈልጋል አለ። ለዛ ነው አትላንታዎች ልጁን 10 ቀን ያሳረፉት። አገግሞም ከመጣ በኋላ ተጨማሪ የማገገሚያ እረፍት ማለት ነው፣ ሬስት ይፈልጋል።
ከዛ በረዶ መጠቀም ይላል፣ እንዲሁም እግሩን ከፍ ማድረግ ይላል፣ ፊዚዮቴራፒ ምናምን ይላል። ግን ይኸውላችሁ በጣም ከባድ ሲሆን ደግሞ አሁን የሚፈራው አይ ቲንክ የዚህ የኤደርሰን ኬስ ከባዱ ኬስ ከሆነ ቀዶ ጥገና ይፈልጋል፣ ወይ ደግሞ ሌላ የሚያያይዝ ጅማት ሁሉ ሊፈልግ ይችላል። ቆርጣችሁ አስገብታችሁ ሌላ ጅማት ማለት ነው። አይ ቲንክ ይሄን ሕክምና ባለሙያዎች በደንብ ያውቁታል። ብዙ ማውራት አልፈልግም። እና ወደ ሰርጀሪ የሚገባ ከሆነ እንደዚህ አይነት ከበድ ያለ ጉዳት ከሆነ ደግሞ ምን ሊያመጣ ይችላል መሰላችሁ ቤተሰቦች? ተጫዋቹ የእግር ኳስ ሕይወቱ ወይም እግር ኳስ ከዚህ በኋላ እንዳይጫወት ሊሆን ይችላል ማለት ነው። ከባድ ቦታ ላይ ነው ይሄ ጉዳት የተከሰተው እና በአንድ ጊዜ እግር ኳስ ኬሪየርን ዳሜጅ ሊያደርግ የሚችል ነው። ከዚህ የከፋ ከሆነ አይ ቲንክ የከፋ እንደማይሆን ነው በግሌ የምገምተው። ምክንያቱም ብዙ ተጫዋቾች ይሄ ነገር ይገጥማቸዋል። ግን አያቸው የጉዳቱ መጠን አንዳንዱ በትንሹ ሊቀደድ ይችላል፣ አንዳንዱ በጣም ሊቀደድ ይችላል፣ አንዳንዱ ሙሉ ለሙሉ ሁሉ ዳሜጅ ሊሆን ይችላል። ከባድ ቢሆንም ሬር ቢሆንም ማለት ነው። እና የእሱን ኬዝ አላውቅም። አሁን እነሱ ለዛ ነው ተጠንቅቀው ምርመራ እያደረጉለት የሚገኘው ማለት ነው። እና ጉዳቱ ይሄ ነው አድማጮች። ዩናይትዶች ተጠራጥረዋል፣ እርግጠኛ አይደሉም፣ ጋራንቲ ይፈልጋሉ ማለት ነው። ተጫዋቹ አሁን ወደ ዩናይትድ መጥቶ እንግሊዝ ፕሪሚየር ሊግ ኢንቴንሲቲው ስለበዛ በሆነ አጋጣሚ ጉዳቱ ከደረሰበት በአንድ ጊዜ ልክ በቃ ኤሲኤል እኮ ነው ይሄ ወደ 9 ወር ሁሉ 6 ወር ሁሉ ጉዳቱ ከሜዳ ላይ ያርቃችሁ ይችላል። ይሄ ማለት ደግሞ አስቡት፣ ኢማጅን አሁን እንትና የደረሰበት ጉዳት እኮ እንደማለት ነው። ማኑኤል ኡጋርቴ የደረሰበት ጉዳት እሺ፣ ተጫዋቹ 6 ወር ነው 9 ወር የተባለው አመቱ ሙሉ በሉት በቃ የለም እኮ አገግሞ ከእንደገና መጥቶ እስኪጫወት ድረስ የለም፣ አይጠቅማችሁም ልጁ። ስለዚህ ኤደርሰንን በዚህ ያህል ብር አስፈርመን በዛ ላይ ደግሞ አለን የምንለው የአማካይ ክፍል ተጫዋች ነው። አሁን ባለው ሁኔታ ዩናይትድ መቼ አማካይ ያስፈርም? ቤተሰቦቻችን አለን የምንለው ልጅ እኮ ነው። እና መጠንቀቃቸው በጣም አግባብ ነው። ምን ይሆናል ውጤቱ የሚለውን እኔ ዜናውን እየሰራሁ ባለበት ሰዓት ሁሉ ልትሰሙ ትችላላችሁ፣ ወይም እንሰማለን። በቃ ይሄ ሳምንት ወሳኝ ሳምንት ነው። ወይ ሰምታችኋል አሁን፣ ወይ በቀጣይ ዜናዎቻችን ላይ መስማታችን ስለማይቀር በዚህ ጉዳይ ላይ እንደው ለእናንተ ለማጥራት በሚል ነው ይሄንንም ፈርዘር ሄጄ ብዙ ያወራሁት በዚህ ተጫዋች ሕክምናና ስጋቱ ጉዳይ ለማለት ነው። አሁን በጣም ጥሩ ዜና ግን እኔ የሚመስለኝ አንዳንዶች ዩናይትድ ሆን ብለው ይሄን ዝውውር ለመውጣት ከዚህ ዝውውር ሰበብ እያበዙበት ነው ብለው ይላሉ አንዳንድ ዩናይትድ ደጋፊዎች። ግን እኔ በጣም የታየኝ ጥሩ ነገር ምን መሰላችሁ? ጉዳቱ የከፋ ከሆነና የሚያሰጋ ከሆነ እሱን የሜዲካል ሰዎች ያውቁታል። በጣም የሚያሰጋ ከሆነ ለዩናይትድ መውጣት አለበት። እንደው ሊያሳዝን ይችላል ልጁ፣ ምክንያቱም ስታቱን አላሳየዋችሁም። በነገራችሁ ላይ በጣም የሚያስገርም ልጅ ነው። በጣም የሚያስገርም ግራፉን እንደው አላሳየዋችሁም። ቆይ ይፈርምና ምን ያህል ዩናይትድ በጣም ወሳኝ ተጫዋች እንዳገኘ እነግራችኋለሁ። ግን ደግሞ የፈለገ ወሳኝ ተጫዋች ቢሆንም በአትላንታ ስታቱ በጣም ጥሩ ቢሆንም ግን ደግሞ ይሄ ነገር ካለው ሁሌ እንሰጋለን። መቼ እንደሚጎዳ አናቅም፣ መቼ ከሜዳ እንደሚርቅ አናቅም። ጉዳት ደግሞ ኤኒታይም ሊከሰት ይችላል። ለዩናይትድ በጣም ሪስኪ ነው። ስለዚህ ዩናይትድ አማራጭ መያዝ አለበት። እዚህ ተጫዋች ዝውውር የማይሆን ከሆነ በሚል ደግሞ አሁን ኮኔ የተባለውን የፈረንሳዊ የአማካይ ስፍራ ተጫዋች ዩናይትድ ትኩረት አድርጎበታል ተብሏል። የኤደርሰን ዝውውር ከከሸፈ ሜዲካሉን የሚወርቅ ከሆነ ቀጣይ ዩናይትድ ሾርት ሊስታቸው ውስጥ ያካተቱትና በሱ ቦታ ላይ መጡ ያቀዱት የፈረንሳይ ብሔራዊ ቡድን በዜግነት ፈረንሳዊ የሆኑ ለፈረንሳይ ቢጫወትም ግን አይቬሪ ኮስታዊ ነው በትውልድ የተባለውን ያው ብዙ ፈረንሳውያን ተጫዋቾች ታውቃላችሁ ወደ 13 14 የዘር ግንዳቸው ከአፍሪካ ነው የሚመዘዝ። ኮኔም ቢሆን ከዚሁ ከአፍሪካ የሚመዘዝ ነው። ለሮማ ይጫወታል። ትላንት በተለያየ በአማካይ ቦታ ላይ ለፈረንሳይ እንዴት ያለ ምርጥ እንቅስቃሴ ሲያደርግ እንደነበር ተመልክታችኋል። ተክለ ሰውነቱ፣ አግሬሲቭነቱ፣ ተጫዋቹ ጉልበት አለው፣ ፊዚካል ነው። ለእንግሊዝ ፕሪሚየር ሊግ የሚሆን የአማካይ ስፍራ ተጫዋች ይመስላል። በዛ ላይ ደግሞ 50 ሚሊዮን ፓውንድ ነው የሚጠየቅበት። እንደው ሮማዎች የዝውውር መስኮቱን አንዳንድ ዝውውሮች ተመልክተው አሸሼ ገዳሚ ለቀቁኝ ካላሉ በስተቀር ይሄን ያህል ካላመጣችሁ አልሸጥም ብለው ተጫዋቹ ዋጋ ላይ ከዚህ በላይ ገንዘብ ካልለጠፉ በስተቀር 50 ሚሊዮን ፓውንድ ዩናይትድ በቀላሉ ከፍሎ ላይመጣው የሚችለው ገንዘብ ነው። ዩናይትድ ብቻ አይደለም፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል ይፈልገዋል። ግን ዩናይትድ የሚከሽፍበት ከሆነ የኤደርሰን ዝውውር ማይሳካ ከሆነ ይሄን ዝውውር ይመለከተዋል ብሎናል በጣም የምናምነው ጋዜጠኛ ቤን ጃኮብስ። መጀመሪያ የኤደርሰን ዝውውር መሳካት አለመሳካቱ ማለፍ አለማለፉ ይታያል።
ከዛ በኋላ ዩናይትዶች የኤደርሰን ካልተሳካ በሱ የዝውውር ገንዘብ ኮኔን ያመጡታል ነው ያለን እና አሁን በጣም ወሳኝ ጊዜ ላይ ነው የምንገኘው። ትላንት በተለይ ወደ ዩናይትድ ይመጣል ተብሎ ስሙ በብዛት ሲነሳ የነበረው ዩናይትድ ዝውውሩ ላይ ጨረታ ውስጥ እንደገባበት ሁሉ የተገለጸለት የሞሮኮ አማካይ አዩብ ቦዋዲ በማሉ ኮኔ ተወጦ ነበር። ትላንት ኳሶችን ሲያጨራግፍበት ሲነጥቀው ሁሉ ተመልክተናል። በትላንት ጨዋታ ላይ አዩብ ቦዋዲ ልክ አይደለም እና ምናልባት ዋጋውን ሁሉ በ20 ሚሊዮን ፓውንድ ሊያስቀንስ የሚችል እንቅስቃሴ ነው ያደረገው። ብዙ ክለቦች ይሄ ልጅ ላይ እንደተረባረቡ ታውቃላችሁ። ትላንት ግን ልጁ ቀኑ አይመስልም እና ከሱ ይልቅ ማኑ ኮኔ ነው ጨዋታው ላይ ጎልቶ መታየት የቻለው እና ስታቱን ብታዩ በጣም የሚያስደንቅ ጨዋታ ነው ያሳልፈው። 96% ፓስ አኪሬሲ ነበረው፣ 9 ኬሪስ ነበረው፣ 3 ዶል እንዲሁ ኮንቴስት አድርጓል፣ 3ቱንም አሸንፏል፣ 2 ፋውል አሸንፏል፣ 6 ሪከቨሪዎች፣ 1 ቻንስ እና 1 ፕሮግሬሲቭ ኬሪ ነበረው። የማኑ ኮኔ ዝውውር ጉዳይ የኤደርሰን ዝውውር ከከሸፈ ነው ተብሏል። ዩናይትድ እዚህ ልጅ ላይ የሚሄድበት ወደምጠብቁት የሳንቶስ ዜና ከማለፌ በፊት ግን የበርንመዙን አሌክስ ስኮት የተመለከተ መረጃ ላድረሳችሁ። አሁን ክለቦች ለፕሪሲዝን ዝግጅት የሚጀምሩበት ነው እና ብዙ ተጫዋቾች በተለይ ዓለም ዋንጫ ላይ ያልተሳተፉ ክለባቸውን ለፕሪሲዝን እየተቀላቀሉ ነው ያሉት። ቀጣዮቹ ቀናት በአሌክስ ስኮት የበርንመዝ ቆይታ ላይ በጣም ወሳኝ ቀናት ናቸው ተብለው ተገልጸዋል። ምክንያቱም ተጫዋቹ ለፕሪሲዝን ይመጣል። እዚህ ፕሪሲዝን ሲመጣ ግን ልጁ ወደ ሌላ ክለብ ማምራት ይፈልግ ወይንስ ደግሞ በበርንመዝ ይቀጥል የሚለው ላይ ክለቡ ቁርጥ ያለ ውሳኔ እንዲሰጣቸው የሚጠይቁበት ሰዓት ነው ማለት ነው። ማንቸስተር ዩናይትድ ልጁን ይፈልገዋል። አንድ ትልቅ የአማካይ ስፍራ ፈራሚ ዩናይትዶች አሁንም ያመጣሉ ተብሏል። ሰምታችኋል። ይሄ ተጫዋች ነው አሌክስ ስኮት ነው አሁን በዩናይትድ እየተፈለገ ያለው እና ቀደም እንዳልኳችሁ ኤደርሰን ወይም ደግሞ ኮኔ ከዛ ደግሞ ሳንቶስ አሁን ኦልሬዲ ዝውውሩን ኦልሞስት አጠናቋል እና አንዱ ትልቁ ዩናይትድ የሚያመጣው ፈራሚ የሚመስለው አሌክስ ስኮት ነው። ከቻሉ የሚሞክሩት ተጫዋች ነው እና አሁን ይሄ ተጫዋች የመጨረሻ ዝውውር እና የቀጣይ የእግር ኳስ ዕጣ ፈንታውን የሚወስንበት ቀናት ከፊቱ ተቀምጠዋል ተብሎ ተገልጿል። ቤን ጃኮብስ እንደዚህ ነው ያለው። በርንመዞች ከተጫዋቹ መልስ ይፈልጋሉ። ይሄ መልስ ደግሞ አሁን ፕሪሲዝን ከመጀመራቸው በፊት እንዲደርሳቸው ይፈልጋሉ። ተጫዋቹ ይቆያል ወይንስ ደግሞ ክለቡን ለቆ መሄድ ይፈልጋል የሚለውን ግልጽ የሆነ የተጫዋቹን ሀሳብ መስማት ይፈልጋሉ ካለ በኋላ በጣም ይገርመኛል አለ ቤን ጃኮብስ። ማንቸስተር ዩናይትዶች ቢያንስ ልጁ አይሸጥም ብለው በራቸውን ቢዘጉ እንኳን ፎርማል የሆነ ቶክ መጀመራቸው ወይም ደግሞ በይፋ በርንመዞችን ካላናገሩ በጣም ነው የሚገርመኝ ሲል ነው የተገለጸው። ምናልባት ተጫዋቹ አሌክስ ስኮት በግል ወደ ዩናይትድ የመሄድ ፍላጎት አለው የሚሉ ዘገባዎችም አሉ። አሁን ከሱ የሚጠበቀው በርንመዞች ላይ ልቀቁኝ ብሎ ጫና ማሳደር ነው። 80 ሚሊዮን ፓውንድ ተለጥፎበታል። ስለ በርንመዝ ሰዎች አቋሙን በማሳወቅ እንግዲህ ዩናይትዶች ተስማምተው መጨረስ አለመጨረስ የክለቡ እና ዩናይትድ ሰዎች ጉዳይ ይሆናል ማለት ነው። አሁን ተጫዋቹ አግሬሲቭሊ በርንመዝን ልቀቁኝ ብሎ ያሳውቃል ወይንስ ደግሞ በክለቡ የቀረበለትን አዲስ ኮንትራት ተቀብሎ ይፈርማል የሚለው በጉጉት የሚጠበቅ ይሆናል ማለት ነው። ቀጣዮቹ ቀናት በዚህ ተጫዋች የበርንመዝ ቆይታ ወይም ደግሞ የዩናይትድ ዝውውር ላይ ግልጽ ያለ መረጃ የምናገኝበት ይሆናል ነው የተባለው። ቤተሰቦች ወደ አንድሪ ሳንቶስ ዝውውር ጉዳይ እንለፍ። ተጫዋቹ ትላንት ሙሉ የሕክምና ምርመራውን አድርጎ ጨርሷል። ከኢንስታግራም ባዮ ላይ ቼልሲ የሚባለውን ስም እንዲሁ አንስቷል። የሕክምና ምርመራውን በሙሉ አልፎ ዶክመንቶች ላይ በሙሉ ተፈራርመዋል ተብሎ ተነግሯል። አሁን በይፋ የምንጠብቀው እንግዲህ የክለቦቹ ስምምነታቸውን መግለጻቸውን ነው ማለት ነው እንጂ ምርመራው ሁሉን ነገር አሁን በካሪንግተን እንደተጠናቀቀ ነው እየተዘገበ ያለው። ስለዚህ የተጫዋች ከሞላ ጎደል የዩናይትድ ንብረት እንደሆነ ማሰብ ትችላላችሁ። ሜዲካሉ ፌል ያደርጋል ተብሎ ስለማይጠበቅ የካዛሜሮ የረዥም ጊዜ ተተኪ ይሆናል ብለው ነው የሚያስቡት። ቤን ጃኮብስ እንዳለው ከሆነ ይሄ ልጅ ትክክለኛ ቦታው ብዙ በእግር ኳስ እውቀት ያላቸውና ተጫዋቹን በቅርበት የሚያውቁት ሰዎች ትክክለኛ ቦታው የ6 ቁጥር ቦታ ነው ብለው ያስባሉ። ኦፍኮርስ በ8 ቁጥር ቦታ ላይ ተጫዋቹ መጫወት ይችላል ታውቃላችሁ።
ከቼልሲ እንዴት ወጣ? እንዴት ወደ ማንቸስተር ዩናይትድ በድንገት መጣ? እንዴትስ ቼልሲዎች ከ6 ወራት በፊት አንሸጠውም፣ ለገበያ የሚቀርብ ተጫዋች አይደለም ብለው ያሉትን ልጅ ለመሸጥ ተገደዱ የሚለውን ጥያቄ የምታነሱ ከሆነ ከተጫዋቹ ግፊት የመጣ ሽያጭ ነው ተብሎም ተገልጿል። ምክንያቱም ተጫዋቹ ልክ እንደ አምናው ሁሉ በቼልሲ ቤት ሳይጫወት በተደጋጋሚ ድረስ ቤንች ላይ መቀመጥ አይፈልግም። ወደ ማንቸስተር ዩናይትድ አምርቶ በፈርስት ቲም ፉትቦል ራሱን ኤክስፔሪንስ ሲያደርግ ማየት ይፈልጋል። በዛ ምክንያት ነው በግልጽ ቼልሲዎችን ልቀቁኝ መጫወት እፈልጋለሁ በሚል ጥያቄ ካቀረበው በኋላ ሰማያዎቹ ልጁን ለመሸጥ የተገደዱት ተብሎ ነው የተገለጸው። ስለዚህ ተጫዋቹ ቼልሲን ፑሽ አድርጓል። ዝም ብሎ የመጣ ዝውውር አይደለም። በግልጽ ተጫዋቹ መልቀቅ እንደሚፈልግ ከነገራቸው በኋላ ነው የዩናይትድ ዝውውሩ የተጠናቀቀው ተብሎም ተገልጿል። ግን ቤተሰቦች በርካታ የቼልሲ ደጋፊዎች ደስተኛ አይደሉም። የቼልሲ ደጋፊዎች ቁጣቸውን እየገለጹ ነው ያሉት። በብዛት በማህበራዊ ድረገጽ ላይ ብትመለከቱ በጣም ጥቂት ደጋፊዎች ናቸው እንጂ በብዛት የቼልሲ ደጋፊዎች በተጫዋቹ መሸጥ ደስተኛ እንዳልሆኑ ትመለከታላችሁ። በተቃራኒው የዩናይትድ ደጋፊዎች ደግሞ ልጁ በመፈረሙ ደስተኛ አይደሉም እና ይሄ ስሜት በጣም የሚያስገርም ነው። አንዱ ደጋፊ በመሸጡ አዝኗል፣ አንዱ ደጋፊ ደግሞ በመፈረሙ ያዘነበት ሁኔታ ነው ያለው። ገና የዩናይትድ ደጋፊዎች ለምንድን ነው አንድሬ ሳንቶስ በጣም የወረደ ዝውውር አድርጋችሁ ያሰባችሁት? እስቲ ኮሜንት ላይ ሀሳባችሁን ብትሰጡኝ በጣም ደስ ይለኛል አድማጮቻችን። ምክንያቱም ይህን ተጫዋች ለዩናይትድ አይመጥንም ብላችሁ ያላችሁት ምናልባት ማንቸስተር ዩናይትድ ሲወራበት የነበሩ ትላልቅ የአማካይ ስፍራ ስሞች እነሱን ጠብቃችሁ ስላጣችሁ ነው ወይ ቤተሰቦቻችን? ወይስ ደግሞ ተጫዋቹ ያለው ብቃትና አሁን ዩናይትድ እንደው ያስፈልገዋል የምንለው አማካይ አይነት ሆኖ ስላልመጠነ በዩናይትድ ሌቭል እና ደረጃ ይመጠናል ብላችሁ ስላላሰባችሁ ነው የሚለውን በኮሜንት ሀሳባችሁን ብትገልጹልኝ በጣም በጣም ደስ ይለኛል። ምክንያቱም በትላንት ቪዲዮ ላይ በጣም ብዙ ደጋፊዎች አስተያየት ሰጥታችኋል እና የአብዛኞቻችሁ ደጋፊዎች ስሜት በዚህ ዝውውር ደስተኛ እንዳልሆናችሁ የሚያመላክት ነው። ከምክንያቶቻችሁ ጋር አብሮ ቢሆን እዚህ ቪዲዮ ላይ ደስ ይለኛል። አድማጮች ይህን ጉዳይ ብታካፍሉኝ ብሰማው። የቼልሲ ደጋፊዎችን የሰማያዎቹን ስሜት እኔም ትላንት እንዳልኳችሁ ተመልክቻለሁ። በብዛት የቼልሲ ደጋፊዎች በዝውውሩ ክፉኛ ተቆጥተዋል። ምርጥ አማካያችንን በጣም በቅናሽ ዋጋ ነው እነሱ ያሉት። እንደው በቲማቲም ዋጋ ቲማቲም እንኳን ትወዳለች አይደል? እንደሁን በጣም እንደ ድሮ አይደለችም። እና የቼልሲ ደጋፊዎች ስሜት ምን መሰላችሁ? በተለይ የትዊተሩን ነው የምነግራችሁ። የቼልሲ ደጋፊዎች ስሜት በቅናሽ ዋጋ ነው የሸጥ ነው ብለው ያስባሉ። እና ላቪያ ብዙ ጊዜ የሚጎዳ ተጫዋች ነው፣ ላቪያ እያለ እንዴት ነው የሚሸጠው እያሉ ነው እያነሱ ያሉት። የዌስትሃሙ ማቲያስ ፈርናንዴዝ 85 በወጣበት ገበያ ሳንቶስን በ48 መሸጥ መዘረፍ ነው ሁሉ እያሉ ነው የገለጹት ደጋፊዎች። ዩናይትድ ሌላ ብሩኖ ፈርናንዴዝን አገኘ ብለው አስተያየት የሰጡም የቼልሲ ደጋፊዎች አሉ። ከ2 ወይ 3 ዓመት ውስጥ ይሄ ተጫዋች በስታንፎርድ ብሪጅ የዩናይትድን ማሊያ ለብሶ ቼልሲን ቡድን ሲያፈራርስ ትመለከታላችሁ ሲል ከፍተኛ ስጋት እንዳለው አንድ የቼልሲ ደጋፊ አስተያየት ሰጥቷል። ተጫዋቹ ሱፐርስታር ሆኖ ቼልሲ አልፈልግህም ብሎ የሸጠው ልጅ በመሆኑ ብሪጅ ላይ ተጫዋቹ የዩናይትድን ማሊያ ለብሶ ሲያፈራርሰን ታያላችሁ ሲል ነው የቼልሲ አንድ ደጋፊ አስተያየቱን የሰጠው። አንዳንድ የዩናይትድ ደጋፊዎች ደግሞ ሳላና ዲብሬን የቼልሲ ሪጀክት ነበሩ በማለት ነው ቼልሲ ሁልጊዜም ቢሆን አንድን ተጫዋች አይፈልግም እና ከክለቡ አሰናበተ ማለት ያ ተጫዋች ብቃት የለውም ማለት አይደለም ብለው የሳላህ እና የኬቨን ዲብሬን ቼልሲዎች እንደው አይናቸው ተጋርዶ ታለንታቸውን ሳያው ቀርተው የሸጧቸውና በሌሎች ክለቦች በጣም ወርቅ ሆኖ የወጡ ተጫዋቾች ብለው እንደ ምሳሌ እንዲሁ ያነሱት ማለት ነው። ለማንኛውም የቼልሲ ደጋፊዎች ስሜት ይሄ ነው። እኔ እዚህ ጋር አንድ ነገር ላንሳላችሁ ቤተሰቦች። ልጁን በጣም አጣጥላችሁታል፣ እውነት ለመናገር ቤተሰቦች፣ ግን ደግሞ እረዳችኋለሁ የዩናይትድ ደጋፊ ፍራስትሬት የሆነበት። እኔም እኮ ትላንት እንደውም ቪዲዮ ላይ መንጌ ስሜታዊ ይሆናል፣ ስሜታዊነትህን ቀንስ፣ ተረጋጋ ብላችሁ አስተያየት ሰጥታችሁብኛል። እኔም ላይ እውነት ለመናገር አሁንም ቢሆን በዩናይትድ የዝውውር እንቅስቃሴ በዚህ ክረምት ደስተኛ አይደሉም። ትላንት ብዙ ነገር ብዬበታለሁ። ለምን ደስተኛ እንዳልሆንኩ እናንተም ታውቁታላችሁ። ምክንያቱም የኔን ስሜት የምትጋሩ ደጋፊዎች አለች። ዩናይትድ ቢያንስ አንድ ፕሩቭን የሆነ የአማካይ ስፍራ ተጫዋች ያስፈልጓል። በፕሪሚየር ሊግ ፕሩቭን ተስፈኛ አይደለም ዩናይትድ አሁን በዚህ ሰዓት የሚያስፈልገው። ተፎካካሪ መሆን ካለብን
ቢያንስ የሁላችሁ ኢሌት አንደርሰንን ማጣት የለብንም ነበር። ቶናሊን ማጣት የለብንም ነበር። ኢሌት አንደርሰንን ካጣን ሆነ እሺ፣ ጊማሬሽን ቢያንስ አሁን ማጣት የለብንም ነበር። እሱም ወደ አርሰናል ሊሄድ ነው። አይሆንም። ምክንያቱም ፖሊሲው ላይ ዩናይትድ ይሄድ ልጅ አልያዘውም። 29 ነው አይ ቲንክ ወደ 30 ነው ስለሚሄድ ጊማሬሽ አይሆንም ለዩናይትድ። እነኝን ሶስት በጣም ልምድ ያላቸውን የአማካይ ስፍራ በፕሪሚየር ሊጉ በደንብ ተጫውተው ራሳቸውን ፕሩቭ ማድረግ የቻሉ አማካዮች ካጣን ከዚህ በኋላ የሚመጡት ተጫዋቾች ለዩናይትድ ምን ያደርጉለታል? አሁን የኔ ትልቁ ጥያቄ አላቅም። ሊያስገርሙን እኮ ይችላሉ። ከዚህ በኋላ የምናመጣቸው ተጫዋቾች የምናስፈርማቸው ተጫዋቾች ወይ ኮኔ ሊሆን ይችላል፣ ወይ ደግሞ አሌክስ ስኮት ሊሆን ይችላል፣ ወይ ባሌባ ሊሆን ይችላል። ምርጥ ሊሆኑ እኮ ይችላሉ። አይ እንኳን እነኝን ተጫዋቾች አስፈረምንም ሊያስብሉን ይችላሉ። አይዶን ነው አላቅም፣ አናቅም እኮ ግን ደግሞ እንደ መርህ በቃ ይሄ ነገር መሆን አለበት ብላችሁ ከምታስቡበት ዩናይትድ ካለው ክፍተት አንጻር ደግሞ እነኚህ ተጫዋቾች ቢመጡ ነው በቃ ጥሩ። አንዱ እኮ ነው ያልኳችሁ ቢመጣ በጣም ጥሩ ነው እንላለን። እኔ ማቲያስ ፈርናንዴዝ እንኳን እርግጠኛ አይደሉም። ፖቴንሻል አለው፣ ቁጥሮች በጣም ይደግፉታል። ግን በቃ ይሄማ ልምድ ያለው እንደው የዩናይትድን አማካይ ክፍል በደንብ እንደው ግትር አድርጎ የሚይዝ አማካይ ነው ብዬ አሁን ስለሱ ማውራት አልችልም። ከሌሎቹ አንጻር ኤክስፒሪየንስ የለውም ማለት በአንድ ሲዝን ነው የታየው እና ትንሽ ስሜታዊ ያደረገኝ እና ለእናንተም እንዲሁ በስሜት ሳወራ የነበረው በዚህ ምክንያት ነው። እና አንዳንድ አድማጮች ትክክል ናችሁ፣ እኔን ተው ተረጋጋ ማለታችሁ ተገቢ ነው፣ ልክ ናችሁ። ግን ደግሞ ትንሽ የከፋኝ ነገር በአንድሬ ሳንቶስ ዝውውር ተጫዋቹን በጣም አጣጥላችሁታል እና አታጣጡም። ስለምን መሰላችሁ እንዳልኳችሁ በፈረንሳይ ስትራስበርግ ሲጫወት ልጁ አንደኛ በቋሚነት በቼልሲ ቤት የመጫወት እድል ብዙ አላገኘም። ምክንያቱም ካንሴሎና ኤንዞ ፈርናንዴዝን ማስቀመጥ አይችልም። እንዴት አድርጎ ይችላል? እነኝኑ ሁለት አማካዮች እንዴት አድርጎ ያስቀምጣል? ልጁ ገና እኮ ነው፣ ገና 22 ዓመት እኮ ነው ልጁ። አይሆንማ። የቼልሲ አማካይ ክፍል በእነኝህ ሁለት አማካዮች በደንብ ስታብሊሽድ የሆነ ነው። በጣም ጥሩ አማካዮች ናቸው። ስለዚህ ዩናይትድ ቢመጣ ቦታ ሊያገኝ ይችላል። ምክንያቱም አማካይ ቦታ ላይ ኮቢ ሜኖ ብቻ ነው ያለን እኮ። ምክንያቱም ሌላ ተጨማሪ አማካይ አላመጣንም ወይም ገና ሕክምና ላይ ነው። እንዴትስ ቶሎ ይላመዳሉ የሚለውን አናቅም። ከዚህ በኋላ የሚመጡትም አማካዮችን ሁኔታ አናቅም እኮ ቤተሰቦቻችን። ስለዚህ ዩናይትድ ኡጋርቴ በተጎዳበት ካዛሜሮ በለቀቀበት የአንድሬ ሳንቶስ ዝውውር እንደው የሚያስደስተን እንጂ ሊያስከፋን የሚገባ አይደለም። ችግሩ ዩናይትድ ብቸኛው የአማካይ ስፍራ አድርጎ ወይ ደግሞ ትልቁ የአማካይ ፈራሚ አድርጎ ካመጣው ብቻ ነው ትልቅ ችግር ሊሆን የሚችለው እንጂ እሱ ላይ ተጨማሪ ሌሎች ሁለት አማካዮችን በተለይ አንድ በደንብ ስታብሊሽ የሆነ የአማካይ ስፍራ ተጫዋች ልክ እንደ ታይፒካል የሆነ የ6 ቁጥር የአማካይ ስፍራ ተጫዋች እንደ ኮኔ አይነት ተጫዋች ወይ እንደ አሌክስ ስኮት ወይ እንደ ባሌባ አይነት ተጫዋች የሚጨምሩ ከሆነ ምንም የሚያስከፋን ነገር የለም። በቃ አሁን ባለን እና በአቅማችንና ማርኬቱ በፈቀደልን መጠን ጥሩ የሆኑ ተጫዋቾችን አስፈርመናል ብለን እናወራለን። ምክንያቱም ከምናስፈርማቸው 3 አማካዮች አንዱ ሆኖ አማራጭ ሆኖ የመጣ ተጫዋች እንጂ ዋነኛ ዝውውር ሆኖ የመጣ ልጅ አይደለም። ይሄን መቀበል መቻል ታለንት ያለው ልጅ ነው፣ የምንታገሰው ነው። በአንድ ጊዜ ዩናይትድን የአማካይ ክፍል የሚቀይር ልጅ አይደለም። ግን ደግሞ ተሰጥኦን አትርሱ። ልጁ በትንሽ በተጫወተባቸው ደቂቃዎች ጥሩ የሆኑ ስታቶች እንዳሉት ደግሞ አትርሱ። ቤተሰቦቻችን ይሄን ለምን ትረሳላችሁ? ፋሚሊዎች ይሄን ለምን ትረሳላችሁ? አንድ ነገር እዚህ ጋር እየተመለከትኩኝ ነበር። እንደውም ተጫዋቹ በፈረንሳይ ሊግ ውስጥ የተለያዩ ሽልማቶችን አግኝቷል ለስትራስበርግ እየተጫወተ። ለምሳሌ ዓመቱ የፍሬንች ሊግ ዋን ምርጥ ታዳጊ ተጫዋች ተብሎ ተመርጦ ነበር። በወቅቱ ይህን ሽልማት ሲያገኝ ኔቬስን በልጦ ነው፣ እነ ዴዘሪ ዱዌን በልጦ ነው በወቅቱ ማለት ነው። ሌሎችም አሁን ያሉ በፒኤስጂ ቤት የሚጫወቱ በጣም ከዋክብት የሆኑ ትልልቅ ተጫዋቾች አሉ፣ ታዳጊዎች ያኔ ማለት ነው። ካለፈው ሲዝን በፊት በነበረው ሲዝን ስትራስበርግ በነበረበት ቆይታው ላይ ማለት ነው። እና እነ ዱዌን እና እነ ባርኮላ ወይም ደግሞ ማን ነው ኔቬስን የመሳሰሉ የፍሬንች ሊግ ዋን ተሰጥኦ ያላቸው ታዳጊዎች እያሉ እሱ ከ50 በመቶ በላይ ድምፅ ተሰጥቶት አሸንፎ ከ50 በመቶ በላይ ድምፅ አጠቃላይ ከተሰጠው አሸንፎ የዓመቱ የሊግ ዋን ምርጥ ታዳጊ ተጫዋች ተብሎ መመረጥ የቻለ ልጅ ነው። ይሄን ምርጫ ሽልማት ያገኘው ዝም ብሎ አይደለም ልጅ እዩት ስላችሁ ነበር። በስትራስበርግ ያደረገውን እንቅስቃሴ ጎሎቹን ተመልከቱ ስላችሁ ነበር። ዝም ብሎ ይህን ሽልማት አላገኝም ልጅ። ለምንድን ነው? እዛ እየተጫወተ ነበር በቋሚነት ትልልቅ ጨዋታዎች ላይ የፒኤስጂን ጨዋታ ጨምሮ ተጽዕኖ ሲፈጥር የትልቅ ተጫዋች መስሎ ሲታይ አይተን ነበር። እና ትላንት አንድ ጋዜጠኛ አላዛር አስግዶም ታውቁታላችሁ አይ ቲንክ ሲያወራው ነበር ይህን ጉዳይ ላይ
ተጫዋቹ ምናልባት ወደ ቼልሲ ሳይመጣ ዝም ብሎ ከፈረንሳይ ሊግ እንደዚህ ኮከብ ተጫዋች ተብሎ ቢመጣ ኖሮ ሁላችሁም ልጁን ታመሰግኑ ነበር። ምናልባት ዝውውሩን ጥሩ ዝውውር ነው ትሉ ነበር። ከቼልሲ ቤንች ሆኖ ስለመጣ ቼልሲ ቤት ብዙም በቋሚነት የማይጫወት ተጫዋች ስለሆነ ነው አሁን ብዙ ደጋፊዎች ይህን ዝውውር እያጥላላ ነው ያለ ነው። ግን ቤንች መሆን ሌላ ነገር ነው፣ ደግሞ እምቅ የሆነ ታለንት መኖር ደግሞ ሌላ ነገር ነው። ምክንያቱም በዙሪያችሁ ያሉ ተጫዋቾች የእናንተንም ቦታ ይወስናሉ። እድሜውን ማየት አለብን። ካሴዶና ኤንዞ ፈርናንዴዝ ያለበት የአማካይ ክፍል ቤንች ማድረግ እሱ በጣም ነው የሚከብዱ እና ቅድም የሳላህና የዲብሬንንም ጉዳይ እኮ እንዲሁ አንስተናል ቤተሰቦቻችን። እና ዝውውሩ ኪሳራ ነው ሊባል አይገባው፣ ግን በቂ አይደለም ብንል የሚያስማማን ይመስለኛል። ዩናይትድ በቂ ዝውውር እያደረገ አይደለም፣ አይበቃም። በዚህ ተጫዋች ዝውውር ዩናይትድ መወሰድ የለበትም፣ ሌሎች አማካዮችን በደንብ መጨመር አለበት። ሳቲስ አንድ መከራከሪያ ነጥብ ፋሚሊዎች እንደሚመስለኝ ነው እኔ የምላችሁ። እና ሀሳባችሁን አሁንም ቢሆን አከብራለሁ፣ እቀበላለሁ። ግን እኔ የማስበው በዚህ ተጫዋች ዝውውር ጉዳይ እንደዚህ ነው ብዬ ለማለት ነው። አንድ ደግሞ የትልቅ ጣቢያ ላይ ነው እንደው ይህን ጉዳይ ማንሳት ራሱ በጣም የሚያስገርም ነው። የተሳሳተ መረጃ ሲተላለፍ ስለሰማሁኝ ነው እንደው ይህን ልናገር በዚህ አጋጣሚ በሚል ይሄ ተጫዋች ሌላኛው ኡጋርቴ ነው ብለው የሚተቹትም ጋዜጠኞች አሉ። በጣም የሚያስገርም ነው። ሌላኛው ኡጋርቴ ነው። በቼልሲ ቤት እሱ በሰራቸው ስህተቶች ምክንያት ቼልሲ ላይ ጎሎች እንዲቆጠር ያደረገ ተጫዋች ነው ብለው ሁሉ በድፍረት የተናገሩ ጋዜጠኞች አሉ። ይሄ ትልቅ ስህተት ነው። ቤተሰቦች እናንተ አትሳሳቱ። እንደዚህ አይነት ትርክቶችን እንደዚህ አይነት ዘገባዎችን ከመስማት ተቆጠቡ። ምክንያቱም እስቲ አሁን ጎግል ላይ ገቡና ጎልስ ሊድ ባይ ኤረር ብላችሁ ማለት ነው በአንድሬ ሳንቶስ የተሰሩ ኤረሮች እና እነኛ ኤረሮች ደግሞ ለጎል የበቁ ብላችሁ ሰርች ብታደርጉ ምንም አይነት ኤረር ልጁ አልሰለም። በሱ ስህተት ምክንያት በሱ ኤረር ምክንያት ትልቅ ኤረር ምክንያት ቼልሲ በቀጥታ ጎል አልተቆጠረበትም። ይሄ ትልቅ ስህተት ነው። እንዴት እንደዚህ በድፍረት እንደዚህ አይነት ንግግር ይባላል በዚህ ተጫዋች ዙሪያ? በጣም 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 የሚያሳፍር ነገር ነው ቤተሰቦቻችን፣ የሚያሳፍር ነገር። ጎግል ላይ ጽፋችሁ ሰርች ስታደርጉት ምንም በሱ ጥፋት የመጣ የተቆጠረ ጎል የለም። በኦናና ስህተት ሊዲንግ ቱ ጎል ኢረርስ በሚለው በኦናና ስህተት ዩናይትድ ላይ ጎል ተቆጥሮ ታያላችሁ። በአንድሬ ሳንቶስ ግን የለም። ብዙ ጊዜ ግን እንደ አንድ ታዳጊ ተጫዋቹ ፓስ ሲያደርግ ወይ የሆነ ነገር ሲያደርግ ስህተት ሊሰራ አይችልም። ሰርቷልም ስህተት፣ ግን ደግሞ በሱ ስህተት በቀጥታ ቼልሲ ላይ ጎል ተቆጥሮ ቼልሲን እንደው ጎል የሰራ ተጫዋች የሚያስብል አይደለም። እነኚህ አይነት ትርክቶች ልጁ ጥሩ ዝውውር እንዳልሆነ እንድታስቡ ነው የሚያደርጋችሁ። ግን መረጃው በራሱ ትክክል አይደለም እና ይሄን ተጫዋች አትጥሉት። በቃ ጥሩ ዝውውር ነው ዩናይትድ የፈጸመው። ገንዘቡም ይሄን ያህል እኮ በዚህ ማርኬት የሚጎዳ አይደለም። በቂ ነው? በቂ አይደለም። መጨመር አለባቸው? አዎ መጨመር አለባቸው። እነማንን ይጨምራሉ? እሱን አብረን እናያለን። ከዛ በኋላ ማርኬቱ ሲዘጋ ዩናይትድ ጥሩ ነገር አድርጓል አላደረገም የሚለው አብረን እንፈትሻለን። ያኔ መገምገምና አስተያየት በደንብ መስጠት እንችላለን ለማለት ነው ቤተሰቦቻችን። እና ብዙዎቻችሁ በሱ ዝውውር ዳውን አትሁኑ። በተለይ አሁን እኔ ኮኔ ቢጨመር በኤደርሰን ላይ ራሱ ኮኔ ቢጨመር እኔ አይከፋኝም። ጥሩ ተጫዋች፣ የፈረንሳይ ብሔራዊ ቡድኑ ተጫዋች ኮኔ ማለት ነው። አሌክስ ስኮትን ማግኘት ከቻለን የፕሪሚየር ሊግ ልምድ ያለው ነው፣ በጣም ይጠቅመናል። እንደው ካልተሳካ የኤደርሰን ዝውውር ከከሸፈ ምንም ማድረግ አይቻልም። ኮኔና አሌክስ ስኮትን ደግሞ እንደምንም ብለው 80ውንም ይሁን ከፍለው የሊጉ ልምድ ስላለው በሊጉ ጥሩ ልምድ ያለው ተጫዋች ስለሆነ ይጠቅመናል በደንብ። ምክንያቱም ለመላመጃ ጊዜ ምናምን ብለን አንልም እና እሱን ቢያመጡ አንድ ሁለት ጥሩ አማካዮችን ቢጨምሩ ባድ የሆነ ክረምት አይደለም። ቤስት ባይሆንም እንደ አምናው ባይሆንም ግን መጥፎ የሚባል የዝውውር ጊዜ አይሆንም ብዬ በግሌ ያስባለሁ። ቤተሰቦቻችን በዚህ ጉዳይ ላይ ያለኝ ሀሳብ ይሄ ነው። እናንተን ሀሳብም እንዲሁ እንደተለመደው ጻፉ፣ አነባለሁ። የትላንቱ አስተያየቶቻችሁ ግን ወደ ተስፋ መቁረጥና በክለቡ ወደ ማዘን ሄዳችኋል። ምን ይደረጋል? ቢሆንማ ደስ የሚሉን የምንፈልጋቸውን አማካዮች እኮ እናቅ ነበር። እኛ ዩናይትድን የሚቀይሩ አማካዮችን እኮ በደንብ አድርገን እናውቃለን። እንደ ደጋፊ ምርጥ መልማ ያለ እንዴ ቤተሰቦቻችን፣ እንደ ደጋፊ ምርጥ መልማ ያለ ለክለባችን እኮ እኛ ማን መምጣት እንዳለበት እኮ በደንብ ነው ወረቀት ላይ እንትን የምንለው። ክለቡ ግን ወገቤን፣ ጉልበቴን፣ አጥሬን ይላል።
ስለዚህ ይሄን ካሉ እነሱ ምን ማድረግ እንችላለን እኛ? እና ሌሎች ክለቦች ደግሞ እንዲህ በገፍ ገንዘብ ካወጡ እና እኛ ማውጣት ካልቻለን ባለን ወታደር ነው መፋለም ያለብን መታገል ያለብን እና ያሉንን የሚመጡ ተጫዋቾችን ማበረታታትና በእነሱ ተስፋ ማድረግ ነው ያለብን የሚል ሀሳብ ነው ያለኝ። አድማጮች አብራችሁኝ ስለነበራችሁ ሁሌም ቢሆን በድጋፍ በአስተያየት በላይክ በሁሉም ነገር ከጎናችን ሆናችሁ ስለምታበረታቱን ውድ ቤተሰቦቻችን እናመሰግናለን። ነገ አዳዲስ ነገር ካለ እንዲሁ ጨማምረን እንገናኛለን። እስከዛ ሰላሙ ፋሚሊዎች ባይ